ሰላም ተመልካቾቻችን ፋና ሚዲያ ኮርፖሬሽን ነው እየተከታተላችሁ ያላችሁት። ሰዓቱ ደግሞ የትውልዶች ወግ ወደ እናንተ የሚቀርብበት ሰዓት ነው። ዛሬ ርዕሰ ጉዳይ ያደረግነው ሽርክናና ትውልድ ነው። በትውልድ ውስጥ ሰዎች አብረው ይሰራሉ፣ ያድጋሉ፣ አንዳንዶቹ ደግሞ ከሰስ ሲሉ እንመለከታለን። ዛሬ በቆይታችን ሽርክና በትውልድ መካከል ምን ይመስላል፣ በፊት ላይ ምን ይመስላል፣ አሁን ላይስ ምን አይነት ገጽታ እየያዘ ነው፣ ወደፊትስ ምን መሆን አለበት የሚለውን አብረን ቆይታ እናደርጋለን። ቤዛዊት ከበደ እዚህ ስቱዲዮ ተገኝቻለሁ። ሁለት እንግዶች ነው ይዘን የተገኘ ነው። አንደኛው እንግዳችን ጌታቸው ገላን ይባላሉ። በንግድ ስራ ላይ ለረጅም ዓመት አገልግለዋል። እሳቸው ከኛ ጋር ቆይታ ያደርጋሉ። ሁለተኛው እንግዳችን ደግሞ ፍቃዱ አንዳርጌ ይባላሉ። ከ10 ዓመት በላይ በዳኝነት አገልግለዋል። አሁን ደግሞ በጥብቅናና በማማከር ሙያ ላይ በጥምረት እየሰሩ ይገኛሉ። አብራችሁን ስለምትቆዩ ስለመጣችሁ እጅግ በጣም ደስ ብሎናል። እንኳን ደህና መጣችሁ። ዛሬ ሽርክናና ትውልድ ልናነሳ በተለይ በጋራ አብሮ መስራትን በትውልድ መካከል ስላለው ነገር ልናነሳ ነው ከእናንተ ጋር። ከአቶ ጌታቸውን ጀምር። በተለይ በጥምረት መስራት ትልቅ የሆነ ትጋትንም ይጠይቃልና መጀመሪያ እንዴት ጀመሩ የዚህ የንግድ ስራውን? በጥምረትስ መስራት መቼ ጀመሩ ይለውን ብናነሳ። እንግዲህ የጥምረት ስራ የጀመርኩት በ1960 ዓመተ ምህረት ነው። ሰዎች ጋር ከአንድ ጓደኛዬ ጋር በሽርክና ስራ እህል ንግድ ስራ እንሰራ ነበረ። በጋራ ሆነን በመተማመን ነው የምንሰራው። እየሰራን ምንም ፊርማ በሌለበት ሰዓት ሲቸግረንም ያው ከግል ሰዎች ጋር ሀብት ካላቸው ሰዎች ጋር እየሄድን ብር በመበደር ፊርማ የለም እንዲሁ ብቻ በመተማመን ቆጥረው ይሰጡናል። እንፈርምላችሁ ስንል እንኳን የምን ፊርማ ነው? አረ ዞር በል ሂዱና ራሳችሁን አሳድጋችሁ እንድትመልሱ። በወቅቱ የነበሩ ሰዎች ትላልቆቹም ሰዎች ሰው እንዲያድግና እንዲበለጽግ እንዲሰራ ይፈልጉ ስለነበረ ሀብት ያላቸው ሰዎች ከዛ በኋላ ከዛ ሰው ጋር እየሰራ ለብዙ አመት ከቆየን በኋላ እንደዚሁ ወደ ከባድ መኪና ደግሞ ለመዛወር ስፈልግ ከዛኛው ጋር አቆሜ ከሌላ ሰው ጋር በሽርክና መኪና ገዝተን እየሰራን እያለን በዛን ጊዜ ከዚህ ከጓደኛዬ ጋር በሽርክና በምንሰራበት ጊዜ ምንም ፊርማ የለን ምን የለን። በኔ ስም መኪናው ተገዝቶ እንግዲህ በዛን ጊዜ ወደ 50,000 ብር ምናምን የተገዛ መኪና ነው። እኔ በባንክ ትንሽ ብበደርም በጋራ ለብዙ አመት ወደ 11 አመት ገደማ አብረን ሰርተን ያለ ፊርማ ስንለያይም ወረቀት በሌለበት ፊርማ በሌለበት ተለያይተናል እና በዛን ወቅት ምክንያቱም የትኛውም ቦታ ላይ ባንክም እንደልብ የለም ነበር። ባንክም በኋላ ነው የመጣው። ከ64 በኋላ ነው ባንክም የተፈጠረው። በዛን ጊዜ ባንክ የለም ነበረ እና ከግለሰብ ነበረ። እነዛም ሸቀጥ ነጋዴዎች ሱቃቸው ገብተው ቆጥረው ውሰድ ይላሉ እና እምነት ነበረ፣ መተማመን ነበረ። እንደዛ እያልን ከዛ አልፌ ደግሞ ከቤተሰቦቼ ጋር በሽርክና ነው። አሁንም ሽርክና አለው። አሁንም በሽርክና ነው። ከቤተሰቦቼ ጋር በጋራ ነው የምንሰራው። ሽርክና ወይ ደግሞ በጥምረት መስራት ትልቅ ዋጋ አለው። በህብረት ማደግ፣ በህብረት መስራት ትልቅ ዋስትና አለው ብለን እኛም እናምናለን። ሽርክናን በትውልድ ውስጥ በዘመን ውስጥ እርስዎ እንዴት ይገልጹታል? አመሰግናለሁ። እንግዲህ አብሮ መስራት ማለት ነው አይደል? ሽርክና ማለት በጋራ መስራት ነው። እንግዲህ ሰዎች በጋራ ሊሰሩ የሚችሉት በዋናነት የጋራ ግብ ሲኖራቸው ነው። የጋራ ግብ ሲኖርሽ ነው። አሁን ጋሻ ያሉት ነገርም አለ። አሁን መተማመን የሚመጣው በኋላ የነዚህ የአብሮ መስራት እርሾ ናቸው። እነዚህኞቹ ግን በዋናነት ሰዎች የጋራ ግብ ሲኖራቸው ነው አብሮ የሚሰሩት። የጋራ ግብ ብቻ መኖር ብቻም ሳይሆን ያ ግብሽን ደግሞ የምታስፈጽሚበት መንገድ። ለምሳሌ የሆነ ሰው ትርፍ የማግኘት ወይም ንግድ የመነገድ ዓላማ ሊኖረው ይችላል። ግን ደግሞ ንግዱ ደግሞ ገንዘቡ የሚመጣበት ደግሞ መንገድ ደግሞ የተለያየ መንገድ አለ። ገንዘብ በጥሩ መንገድ ቢመጣ በስርቆት ሊመጣም ይችላል።
ስለዚህ ግብ ብቻ አይደለም የሚያገናኝሽ። ለምሳሌ ስርቆት የምትጠየፊ ከሆነ ከሚሰርቅ ሰው ጋር አብረሽ ሽርክና ልትመሰርች አትችልም። ስለዚህ ግብሽ ብቻም ሳይሆን የጋራ ግብ መኖር ብቻም ሳይሆን ያንን ግብ የምታስፈጽምበት መንገድም ራሱ ይለያል ማለት ነው። ስለዚህ በትውልዶች መካከል ሽርክና የቆየ ነገር ነው። እኔ ትውልድ የሚያቆመውም አይመስለኝም። ምክንያቱም ሰዎች በጋራ የሚሰሩት የጋራ ግብ ሲኖራቸው ነው። ስለዚህ ሁሉም ትውልድ ደግሞ የጋራ ግብ ይኖረዋል። አሁን በኋላ የምናነሳው እንችላለን ከዘመን ዘመን አሁን ያለው የዲጂታል ዘመን ደግሞ ራሱን የቻለ ሽርክና የሚሰራበትን መንገድ የሚገልጸውበት ነገር ይኖራል። ግን በዋናነት ግን ትልቁ ነገር መሰረታዊ ነገር ግን የጋራ ግብ ሲኖርሽ ነው በዋናነት የምትሰሪው። የኛ ማህበረሰብ አይተሹ ከሆነ በጋራ ብዙ የሚሰራቸው ስራዎች አሉ። ለምሳሌ ከታሪክ ጋር ይገናኛል። ዝም ብሎ በጋራ መስራት እንዲሁ መሬት ላይ የሚበቅል ነገር አይደለም። አሁን አይተሽ ከሆነ ይሄ እድር የምትይው በጋራ አዘንን መወጣት ነው አይደል? እቁብ በጋራ ነገሮችን ችግሮችን የምትፈጭበትን ገንዘብ ማውጣት ማጠራቀም ነው አይደል? ይሄ በገጠር ላይ የሚሰራው ለምሳሌ ደቦና ወንፈል ይባላል። እነዚህ የነዛ ሁሉ ኤክስቴንሽን ናቸው እነዚህ ሽርክና ማለት ነው። ስለዚህ በህግም ደረጃም ደግሞ ስታዩ አሁን ለምሳሌ እኛ ሀገር የንግድ ህግ አለ። በህግም ደረጃ ስታዩ ሽርክና የተለያዩ የሽርክና አይነቶች አሉ ህጉ የሚፈቅዳቸው ማለት ነው። ስለዚህ በዋናነት የሽርክና ስራ በትውልድ የሚሻገር ነው፣ ወደፊትም የሚቀጥል ነው። ግን አብሮ የሚያሰራሽ ነገር ግን ምንድነው? የጋራ ግብ የምትይው ነገር ነው አብሮ ሊያኖርሽ የሚችለው ማለት ነው። አቶ ጌታቸው እንደው በዘመኖት እምነትንና አብሮ መስራትን ቢያነሱልን ደስ ይለኛል። በእኔ ዘመን እንዲህ የራስዎትንም አንስተው ቢገልጹልን። ገንዘብ ማስቀምጥልኝ ብለሽ ሱቅ ውስጥ ወስደሽ ትሰጫለሽ። ባለሱቅ ጋር ጽፎበት ዝም ብሎ ያስቀምጠዋል የሆነ እንትን ሳጥን ውስጥ ምንም ነገር የለውም። ለእምነት ስትይ እንደዛ አይነት ቦታ ላይ ታደርጊያለሽ፣ ታስቀምጨዋለሽ። ቅድም ወንድሜ እንዳለው እምነት ጥሩ ነው፣ መተማመን ጥሩ ነው፣ በሀቅ መስራት ጥሩ ነው። ስራ ደግሞ ምሰሪው በመንፈሳዊ ቅናት ነው መስራት ያለብሽ፣ በሰይጣናዊ ቅናት ሳይሆን በመንፈሳዊ ቅናት። በሰይጣናዊ ቅናት የሚሰሩ ሰዎች የትም አይሄዱም። መንፈሳዊ ቅናት ግን አንድ ጓደኛሽ ላቅ ያለ ነገር ሲሰራ አይተሽ እኔም ደግሞ እንደዚህስ ብሰራ አስበልጬስ ብሰራ ብለሽ ካሰብሽ ፈጣሪም ይረዳሻል፣ ሁሉም ነገር ይረዳሻል። እና በዛ መልኩ ይሰራል ሽርክና። በዛን ጊዜ እንደነገርኩሽ ምንም በመተማመን እንዳልኩሽ ነው። ምንም ገንዘብ ባልነበረኝ ሰዓት በብድር ብቻ ነው ሰው የሆንኩት። ሰዎች ሱቅ ያላቸው ሰዎች ቤት ገብቼ ብር ስጠኝ ስል ቆጥረው ውሰድ ከዛ ይሉኛል። በምን? በመተማመን እኔንም ስለሚያምኑኝ እኔም ደግሞ እምነቴን ጠብቄ በመጓዝ እና ከሀብታም መበደር ወደ ባንክ በመሸጋገር አሁን በሚሊዮን የሚቆጠሩ ብር ከባንክ እየተበደርኩ ነው። በምን እበደራለሁ፣ እመልሳለሁ። በዛ መልኩ ነው እየሰራው ያለሁት። ማንኛውም ተተኪው ትውልድ በመተማመን ሽርክና መስራት አዋጭነት አለው። ትልቁ ነገር መተማመን ነው። ፍቃዱ በዳኝነት ሙያ ከሰሩ በኋላ አሁን ደግሞ ከአራት ጓደኞቹ ጋር ሆነው በጥምረት የጥብቅናና የህግ ማማከር ተግባር ላይ ነው የሚገኙትና መጀመሪያ እንዳነሱልን የምንፈልገው በዚህ በኮንስትራክሽን ችሎት ላይ ሰብሳቢ ዳኛም ስለነበሩ የሚመጡ በተለይ በሽርክና ጉዳዮች ላይ የሚመጡ አንዳንድ ጉዳዮች አሉ። እርሱን ተመልክተው አሁን ደግሞ እርሱ ጀምረዋልና ከሱ አንፃር ያሉትን ነገሮች ቢያነሱልን። አዎ ምን መሰለሽ እንግዲህ በዋናነት እንዳልኩሽ የሽርክና ግንኙነት ህጉ እውቅና የሚሰጠው ነው። ሰዎች በሽርክና የተለያየ ፒኤልሲ ያቋቁመው ካምፓኒ ያቋቁመው ወይም ደግሞ ምንድነው የሽሙር ግንኙነት ማለት ጆይንት ቬንቸር የሚባለው ራሱ ሰዎች ፊት ለፊት የሚታየው አንድ ሰው ነው፣ ግን ከጀርባ ግን ስምምነት አላቸው። ይሄ ምንድነው የጆይንት ቬንቸር ወይም የሽሙር ግንኙነት ነው የሚለው ህጉ ራሱ ማለት ነው። እና በፍርድ ቤት ክርክር ወቅት በተለይ ንግድ ችሎት ላይ የማህበራት ክርክሮችን ታያለሽ። እና ሰዎች በሽርክና ለፍተው ደክሞ ያቋቋሙት ማህበር አለመግባባት ሲፈርስ ትመለከቻለሽ። አንደኛው ወይ ገንዘብ በመወደድ ወይም ደግሞ እርስ በርስ ቅድም እሳቸው እምነት በማጣት ሲፈርስ ትመለከቻለሽ። እና ትልቁ ነገር እንዳልኩሽ ነው። በእነዚህ በሽርክና ውስጥ እምነት፣ ይሄ የእርስ በርስ መስተሳሰብ
ይሄ ኦፕን ኮሚኒኬሽን የግልጽ የሆነ ግንኙነት የሚሉት በኋላ የሚመጡ ናቸው። የመጀመሪያሽ እንዳልኩሽ ሽርክናሽን የሚያቆመው የጋራ ግብሽ ነው። ያን የጋራ ግብሽን በዛ የጋራ ግብ ውስጥ ደግሞ እምነት ይኖረዋል። ለምሳሌ እሳቸው እንዳሉት አሁን እንግዲህ ወይ ፈሪሃ እግዚአብሔርም እየቀነሰም እየመጣም ስለሆነ ያለው ሰው ግንኙነት ወይም ደግሞ አሁን የጥቅመኝነቱም እየሰፋም ስለመጣ ሰዎች ያላቸው እምነት እየቀነሰ ሊመጣ ይችላል። ግን ሁልጊዜም ደግሞ ዓለም የተቃርኖ ድምር ስለሆነች እምነት ያለው ሰው ደግሞ ሁሌም ይኖራል። ስለዚህ ምንድነው እምነት ከሌለሽ ፊርማ ያቆምሽ ህግ ያቆምሽ። ምክንያቱም ኢቭን አሁን እሳቸውን ቅድም ሲገልጹት እንደነበረው በዛን ዘመን ያለ ፊርማ ሰው አብረሽ ትሰሪ ነበር። ሳትዋዋይ ሄደሽ አዋይ ፊት ሳይጠበቅብሽ ምናምን። አሁን ሄደሽ ውልና ማስረጃም ተፈራርመሽ የትም ቦታ መያዣ ማስቀምጠሽ ላትተማመኝ ትችያለሽ ማለት ነው። ስለዚህ እንዳልኩሽ ነው። ወደ እኔ ይስመጣልሽ እኛ አሁን ለምሳሌ አጋጣሚ እኛ አምስታችንም ዳኞች ነበርን። ያቋቋምነው የሽርክና ማህበር ነው የሚባለው ፓርትነርሺፕ ነው የሚባለው ኮቨናንት አብዮት ጥብቅና ድርጅት ይባላል ያቋቋምነው። አጋጣሚ ዳኛ ስቶ ምን ይጠቅምሻል? ከሰዎች ጋር ነው የምትሰሪው። የሰዎች ፍላጎት ምን እንደሆነ ታውቂያለሽ። ሁለተኛ ደግሞ ልክሽን ታውቂያለሽ። ቀደም እንዳልኩሽ የጋራ ግብ ኑሮሽ ነው የምትነሺው። የጋራ ግብሽን ደግሞ ስታሳኪ ደግሞ ለምሳሌ ያልተገባ መንገድ የሚሄድና የተገባ መንገድ ለምሳሌ እንዳልኩሽ ቅድም የብልሹ አሰራር ተከትሎ ማደግ የሚፈልግ ሰው ይኖራል። በትክክለኛው መንገድ ማድረግ ይፈልገው ሰው ይኖራል። እነዚህ ሰዎች አብረው ሊሰሩ አይችሉም። ስለዚህ ከጋራ ግብሽ በተጨማሪ ያን ግብሽን የምታሳኪበት መንገድም ደግሞ ትክክለኛነቱ ያገናኝሻል ማለት ነው። ከዛ ሲያልፍ የቲም ስፒሪት የምትይው ነገር ነው የምታመጪው። ውጤትን ከግለሰብ ግንኙነት ሳይሆን የምታደርጊው ከቲሙ ጋር ነው የምታገናኘው ራሱ ማለት ነው። ስለዚህ አሁን ባለውም ሁኔታ ስታየው የዲጂታሉ ዘመን ራሱ ምን ይጠቅማል? ቀደም ሲል ከነበረው አሁን ቀደም ሲል በሽርክና አንድ የሚያፈርሰው ነገር የግንኙነት መራራቅ። ለምሳሌ ድሮ ስልክ አልነበረም ምን አልነበረም፣ የሆነ ሰው በእምነት እቃ ይሰጠዋል አይገናኙም። አሁን ግን ቢያንስ ምን ቴክኖሎጂ ምን ይፈጥርልሻል መሰለሽ? በየዕለቱ እንድትገናኝ ይፈጥርልሻል። ድሮ ለምሳሌ መረጃ የሆነ አንደኛው ሸሪክ መረጃ ይኖርና ከአንደኛው ጋር መረጃ ላይኖር ይችላል። አሁን ግን ቴክኖሎጂ ምን ያደርግልሻል መሰለሽ? ከሁለቱም መረጃ በቀላሉ እንዲያገኙ ያደርጋቸዋል ማለት ነው። አለመግባባት ሲፈጠር ድሮ ወይ ተቀጣጥረሽ ወይ የሆነ ቦታ ነው የምታገኘው። አሁን ግን በቨርቹዋሊ አለመግባባት ሲል ትነጋገሪ ትችላለሽ። ስለዚህ ኢቭን ቴክኖሎጂ ራሱ ብለሲንግ አለው ሽርክናን ከማቀላጠፍ አንፃር ማለት ነው። ይሄንን ልንችለው እንዳልባት። መልካም ጋሽ ከስንት ዓመት በፊት ነው አሁን በተለይ አሁን እየሰሩ ያሉት አለ አይደል ከልጆቹት ጋር በፊት ደግሞ ለምን ያህል አመት ነው በሽርክና ከጓደኞቹት ጋር ከወዳጆት ጋር ይሰሩት? ከሁለት ሰዎች ጋር ለ14 አመት ያህል በሽርክና ሰርቻለሁ። ከዛ በኋላ ደግሞ እንዳልኩሽ ምናልባት የዛ የመንግስት ለውጥ በመጣ ጊዜ ደግሞ በንግድ ስራ የምንተዳደር ሰዎች አዳሪ እየተባለ መጥፎ ስም ሲሰጠው እኔ ሾፌር ሆኜ በምስራቁ ዞን የሶማሌው ጦርነት ጊዜ ዘመቻ ውስጥ ሄጃለሁኝ። እንደገና በሰሜኑም በኩል ሄጃለሁኝ። መኪና በማሽከርከር ማለት ነው። በንግዱም ስራ በሹፍርናው ከ11 አመት በላይ በሹፍርናውም ሰርቻለሁ። እንደገና ከዛ ሁሉ ከወጣው በኋላ ድካሙ ሲበዛብኝ ወደ ሆቴል ንግድ ደግሞ ገብቼ ከልጆቼ ጋር አነስተኛ ሆቴል ገዝቼ በመስራት ከዛ ያንን ሆቴል ደግሞ በማሻሻል አሁን ብገልጸው ምን ያስነውራል? አይ ችግር የለም። ድሬ ኢንተርናሽናል ሆቴል 218 ሰራተኛን ያቀፈ ሰራተኛን ይዤ ሰራለሁ። ይሄ ምንድነው መነሻው? ጤናማ የሆነ አካሄድ ፈራ እግዚአብሔርን ተከትዬ በመሄድ ብቻ ነው እኔ ይሄንን ያገኘሁት። ምክንያቱም ጸጋው የተገኘው በዛ ነው። በንጽጽር እንዲያነሱልን ነው። በፊት በእምነት ሲሰራ ነበረ። አሁንም ያው ከልጆቹት ጋር ነው የሚሰሩት። እንደው በትውልዱ መካከል ስላለው ልዩነት እንድናነሳ ነው። በፊት ሰርተዋል፣ አሁን ደግሞ ከልጆቹት ጋር እየሰሩ ነውና እንደው ትውልዱን ሲመለከቱት ምን አይነት ልዩነት ይመለከቱበታል? በዚህ በአብሮ በመስራት ላይ እንግዲህ ምንም ይሁን ምንም አውራውን ነው የሚከተለው። ትውልድም የኔ ቤተሰብ ባለቤቴም እኔም ልጆቼም የአባታቸውን ፈለግ ይዘው ነው መሄድ ያለባቸው። መስራትም የሚኖርብን እንደዚህ ነው። ጤናማ የሆነ ስራ ሰርተን እኛም ተጠቅመን አገርም ጠቅመን ነው መሄድ ያለብን። ይሄ ነው ጥቅም ያለው ሽርክና ጥቅም ያለው ለዛ ይመስለኛል። መልካም አንድ ቪዲዮ ደግሞ ተመልክተን እንመለሳለን። እሺ። ባምቢሉ ጌታቸው እባላለሁ።
አቶ ጌታቸው ገላን ልጅ ነኝ። አባታችን ጌታቸው ገላን ከዚህ በፊት በተለያዩ የንግድ ስራዎች ላይ ይሰራ ነበረ። በእህል ንግድ ላይ፣ በትራንስፖርት ላይ፣ አሁን ደግሞ በአብዛኛው በሆቴል ስራ ላይ ነው ተሰማርተን ያለ ነው። በፊት ያው በአብዛኛው ከሱም እንደምንሰማው የመጀመሪያው የስራው አካባቢ ላይ ከተለያዩ ጓደኞች ጋር በጋራ ይሰሩ ነበር። በጋራ መኪኖች በመግዛት በጋራ ሚዛኖችን ገዝተው በጋራ እህል ንግድ በመስራት አንደኛው አንድ አካባቢ ላይ እህል ሲገዛ አንዱ ያንን የተገዛውን የሰበሰበውን እህል ከሚኖሩበት አካባቢ ላይ ወደ አዲስ አበባ መጥቶ በመሸጥ እንደዚህ በጋራ ይሰሩ ነበረ። ከዛ በኋላ ያው በተለያየ ምክንያት ከዚህ ከደርግ መንግስት ከመምጣት ጋር በተያይዞ የንግድ እንቅስቃሴው ሙሉ ለሙሉ እየተቀዛቀዘ ሲመጣና በተወሰነም ደረጃ ውርስ ውስጥ ምናምን ሲገባ ወደ ትራንስፖርት በግሉ ወደ ትራንስፖርትና ወደ ሆቴል ንግድ ውስጥ ገባ። ከዛ በሆቴል ንግድ ውስጥ ያ ሆቴል የብዙ ቤተሰብን ድጋፍ የሚፈልግ ነው። እንደ ቤተሰብ ሁላችንም የተለያየ ድጋፎችን ስናደርግ ቆይተናል። በዛ ውስጥም ሙሉ ለሙሉ በሚባል ደረጃ ከአባታችን ጋር ስራ ስንሰራ ነው የኖር ነው እንደ ቤተሰብ። በዛ የስራ ሂደት ውስጥ እንግዲህ ትልቁን የስራ ግንኙነት የሚፈጥረው እሱ ነው። ያ ግንኙነቶች መልካም ስለሚሆንና በዛ ሁኔታ ውስጥ መሳተፍ ስለሚቻል እኛም በቅርበት ስንሰራ ኖረናል ማለት ይቻላል። አሁንም ካምፓኒው ወደ ፒኤልሲ አድጎ በህግም በተደገፈ መልኩ ሁላችንም በተወሰነ መልኩ የድርሻ ባለቤትነትን ይዘን በጋራ እየሰራን ያለ ነውና ሙሉ ለሙሉ በሚባል ደረጃ ከተለያዩ ሰዎች ጋር በጋራ በመስራት ሲያምን ነው የኖረው። ህይወቱንም ጊዜውንም በዚህ መንገድ ነው ያሳለፈው ማለት ይቻላል። ብዙ ጊዜ ቪዲዮውን ተመልክተን ነው የተመለስ ነው። እንደው ከልጆቹት ጋር ሲሰሩ ምን ይሰማዎታል እርስዎ? እንዴ በጣም ነው ደስ ነው የሚለኝ። ምክንያቱም ምንም ይሁን ምንም ከልጆችሽ ጋር ብቻ በመስራትሽ ሳይሆን ከአንቺ ጋር አብሮ የሚሰሩ ልጆችሽ ናቸው። እኔ አሁን አብሮ ድሬ ኢንተርናሽናል ሆቴል ውስጥ የሚሰሩ ሰራተኞች በጣም የተመሰገኑ ምስጉን ሰራተኞች እንደ ልጆቼ ነው የማያቸው። እነሱም እንደ አባት ብዙ ቀን ቆይቼ እንኳን ስመጣ አባታችን ምን ነው ጠፉ፣ እርሶ እኮ ከሌሉ በጣም ቅር ይለናል ይሉኛል ሰራተኞቹ። እዛ ውስጥ የተለያየ ብሔር ብሔረሰብ ነው ያለው። እንግዲህ እንደነገርኩሽ ከ200 ሰራተኛ በላይ የሚኖርበት ቤት ምን ያህል ዝርያ እዛ ውስጥ እንዳለ ልትረጂው ትችያለሽ። መልካም። እንደው አሁን እርስዎ ልጆች አፍርተዋል፣ ከልጆቹት ጋር እየሰሩ ነው። ልጆቹት ደግሞ የአሁን ትውልድ ወጣቶች ናቸውና እንደው ማጣጣም ላይ አብሮ መስራት ላይ ቀደም እንዳሉት አውራው ትልቁ ሚና ይወስዳል። ግን ደግሞ የትውልድ እይታዎች ይለያያሉ ከብዙ ነገር አንጻር ብለን እናስባለን። አንዳንድ ሀሳቦች ላይ አለመግባባቶች ሲመጡ ወይ ደግሞ በስራ ሂደት ውስጥ ለሚፈጠሩ ነገሮች ሲኖሩ እንዴት ነው እናንተ ሃንድል ለማድረግ የምትሞክሩት ወይ ደግሞ እናንተ ችግሮችን ለመፍታት የምትሞክሩት ከልጆቹ ጋር በምን አይነት መንገድ ነው ማለት እንችላለን? ዞሮ እኛ ጋር ምንም ይሄን ያህል አወዛጋቢ ነገር ገጥሞንም አያውቅም እና ቢኖርም ደግሞ በውይይት የሚፈታ ነገር ነው። ስለዚህ ምንም ገጥሞንም አያውቅም እስከዛሬ እግዚአብሔር እዛው ያስቀረው። አንድ ቀንም ከባለቤት ጋር አሁን አንዳንድ ባልና ሚስቶች ዶሮ ለመሸጥ ባል ሚስቱን ሚስት ባሏን የምትጠይቅበት ሁኔታ ይኖራል። እኛ ቤት ከባለቤቴ ጋር እኔ በሬ ብሸጥ መኪና ብሸጥ ብገዛ ለምን ሸጥክ ለምን ገዛ የለም። ሰላማዊ የሆነ ግንኙነት ፍቅር ያለው ግንኙነት አለ። በመመካከር የልጅ ልጆቼ ሁሉ አንቺን የሚያካክሉ የልጅ ልጆች ውጭ ሀገር ሁሉ ተምረው ግማሹ ዶክተር ሆኗል፣ ግማሹ ሌላ ስራ ይዟል። ይህ እንግዲህ መታደል ነው እና ስለዚህ ማንኛውም ሰው ቤተሰቡን በጤናማ ሁኔታ እያሳደገ ራሱንም ቤተሰቡንም ከረዳ ስራ አለመናቅ። እኛ ሀገር ቀደም ሲል ስራ ይንቃል። አሁን ውጪ እንደምንሰማው ስራ አይጠየቅም፣ መስራት ብቻ ነው። እኛ ሀገር ስራ እከሌ እንደዚህ ነው እንደሚሰራው እየተባለ የሚናቅበት ጊዜ ነበረ። አሁን ግን ትንሽ ለውጥ ያለው ይመስለኛል። ስራ አይናቅም። የተገኘውን ስራ እየሰሩ ነው ማደግ የሚኖርበት። እኔ አሁን በእኔ ራሴ እንደማየው የመጀመሪያ መነሻ ምን ነበረ? የሚያውቁኝ ያውቁኛል። አሁን በህይወት ያሉ አንዳንድ ሰዎች
ሊገልጹ ይችላሉ እነሱ የኔን ህይወት የኔን ውጣ ውረድ። የትላንትና ሀብት አይደለም፣ ከ60 ዓመት በላይ ተደክሞበት የተገኘ ሀብት ነው እና ሰው እንደዚህ እየደከመ ነው። በአቋራጭ ደግሞ ሀብታም ለመሆን የሚፈልጉ ሰዎች አሉ። ግን ያቋራጩ ጤናማ አይደለም። ግብር እየከፈል ምስኩን ግብር ከፋይ ሆነን እስካሁን ድረስ እዚህ ደርሰናል። ጥብቅና ላይ እየተሰራችሁ ነውና በጋራ አሁን ላይ ደግሞ ዳኞች ነበራችሁ። በጥብቅና ላይ እየተሰራ ነው። አንድ አድርጎ ያዋሃደን ምንድን ነው ይላሉ እርስዎ? እኔ ሁሉ ጊዜ የማምነው ብቻዬን ከመስራት ይልቅ ውጤታማ ነው መሆነው ብዬ የማስበው በጋራ ስሰራ ነው። ምክንያቱም የሰው ልጅ ተሰርቶ የሚያልቅ ሰው አይደለም፣ ያለቀለት አይደለም። ሙሉ አይደለም፣ እኔ አንቺ ሙሉ አይደለሽም፣ ሌሎቹ ሙሉ አይሆኑም። ምንድነው የአንዱን ድክመት አንደኛው ሲሸፍነው አንደኛው ሲያካክሰው ነው ውጤታማ የምትሆኚው። ለምሳሌ ብቻዬን ብሮጥ የሆነ ሰዓት ላይ ውጤታማ ልሆን እችላለሁ፣ ግን ክፍተት ይኖርብሻል፣ ድክመት ይኖርብሻል። ያንን የሚሸፍንልሽ ነገር ያስፈልግሻል፣ ያንን የሚያካክስ ሌላ ሰው ያስፈልግሻል። አቅም ሲዋሃድ ነው ውጤታማ የምትሆኚው። እና እኔ በዋናነት ያገናኘን ብዬ የማስበው አንደኛ ረጅም ነው እኛ የምናስበው ሁላችንም ትናንት ዳኞች ነበርን። ነገ ደግሞ ዛሬ ጠበቆች ነን። ደግሞ ነገ ደግሞ ለሀገር ለራሳችን ለሀገርም ለትውልድም የሚሰራ ስራ እንሰራለን ብዬ ነው የማስበው። ስለዚህ ግብ ነው የሚያገናኝሽ፣ የጋራ ግብ ማለት ውጤታማ የምትሆኚው አቅምሽን ስታጣምሪ ነው። ነገራችን ላይ አንዱ ያለውን አንዱ የተለያየ ባህሪ ይኖረናል እኮ። አንቺ አይተሽ የማታልፊውን ነገር እኔ ላልፈው እችላለሁ። ገብቶሻል? ያ ማለት እርስ በርስሽ ራሱ ትተዋወቂያለሽ ማለት ነው። ስለዚህ የጋራ መስራት ጤናማ ከሆነ ውጤታማ ነው የምትሆኚው። ቅድም ላነሳሽው እንዴት ነው ሃንድል የምታደርጊው የሚለው ነው ትልቅ ኢሹ የሚሆነው። መርህ ካስቀመጥሽ ሰዎች ጋር ስትሰሪ እኔና አንቺ እዚህ ጠረጴዛ ላይ ስንቀመጥ 1 2 3 ብለን ካስቀመጥን በቃ በዛ መርህ ነው የምንመራው። ይሉኝታ የለም ምንም የለም ማለት ነው። ብዙ ግንኙነቶችን የሚያበላሹት አይ ከሌን እኮ ብናገረው የሆነ ያኮርፈኛል ወይ የሆነ ነገር ይለኛል ወይ ይቀየመኛል ወይ አብረው እንዳይሰራ ይሆናል ይላል። መርሁን ነው መጀመሪያ 1 2 3 ብለሽ የምታስቀምጪው። እኛውን ስንሰራ 1 2 3 ብለን መርህ አስቀምጠናል። ሰዓት እንዴት ነው መጠቀም ያለብሽ፣ እንዴት ነው ስራ መስራት ያለብሽ፣ እንዴት ነው ኃላፊነትሽን መወጣት ያለብሽ ማለት ነው። መርሁን ካስቀመጥሽ ጉዳዩ ጥያቄው የሚሆን ያን መርህ ጥሰሻል አልጣስሽም ነው። መቼም ያን መርህ ጥሰሽ ልል አልችልም፣ ምክንያቱም የጋራ ግብ አለሽ። ስለዚህ በዋናነት ቅድም ከትውልዱም ጋር ስታገናኙ አሁን ቀደም ሲል የነበረው በጣም እንትን የምትይው ነው በመርህ ላይ የተመሰረተ ግንኙነት። እምነት እንግዲህ በጣም ከባድ ነው፣ ያለ ፊርማ ያለ ምን የምትኖሪው ማለት ነው። አሁን ግን ደግሞ አሁን የሚመጣውን ትውልድ ነገሮችን ቀለል አድርጎ የሚያዩ ነው። አይ ችግር የለውም የሚል ትውልድ ነው ያለው። ግን እኔ ግን ይሄ ይሰራል ብዬ አላስብም። አሁንም በዚህ ትውልድ መርህን እምነትን መሰረት አድርጎ የሚኖር ሰው ስላለ ማለት ነው። ቪዲዮ ደግሞ ተመልክተን ብንመለስ። ስሜ ከበቡሽ ወልዶ እባላለሁ። ላለፉት 10 ዓመት ከ6 ወር አካባቢ በፌዴራል መጀመሪያ ደረጃ ፍርድ ቤትና በፌዴራል ከፍተኛ ፍርድ ቤት በዳኝነት አገልግያለሁ። በአሁኑ ሰዓት የኮቨናንት ሀብ የጥብቅና ድርጅት አባል ነኝ። ኮቨናንት ሀብ የጥብቅና ድርጅት የተመሰረተው የፌዴራል ጠቅላይ ፍርድ ቤት 1 ዳኛ 2 የከፍተኛ ፍርድ ቤት ዳኛ የነበሩና እንዲሁም 2 የመጀመሪያ ደረጃ ፍርድ ቤት የነበሩ ዳኞች የመሰረቱት የጥብቅና ድርጅት ነው። በ2017 ዓ.ም የጥብቅና ድርጅት ከመሆኑ በፊት ለ1 ዓመት ያክል ራሳችንን እንፈትሽ፣ በማህበር ለመስራት ወይም በሽርክና ለመስራት ያለን አቅም ምን ያክል ነው የሚለውን ራሳችንን እንዲሁም ደግሞ እርስ በርስ እንተያይ በሚል ለ1 ዓመት ያክል ተያይተናል። ከዛም በአብረን መስራት እንደምንችል ስናረጋግጥ በዚህ ዓመት የሽርክና ማህበሩ ተመስርቶ በአሁኑ ሰዓት ኮቨናንት ሀብ ሎው ፈርም ተቋቁሟል ማለት ነው። በዚህ ድርጅት ውስጥ አንድ አባል ያሉን ፍቃዱ አንዳርጌ ናቸው። ፍቃዱ አንዳርጌ በፌዴራል መጀመሪያ ደረጃ ፍርድ ቤት በዳኝነት ያገለገሉ አባላችን ናቸው። እሳቸው በዚህ አባል ከመሆናቸው በፊት የምንታወቀው እሳቸው የመጀመሪያ ደረጃ ፍርድ ቤት ዳኛ ሆነው እኔ ደግሞ የከፍተኛ ፍርድ ቤት ዳኛ ሆኜ የዳኞች ተወካይ ሆነው ነበር የምንተዋወቀው። በአባላቱ ስንመራረጥ በጋራ ለመስራት ስንመራረጥ እርስ በርስ ተያይተን ነው ማለት ማን ኮሚትድ ነው በጋራ ለመስራት የባህሪ ችግር የሌለባት ማን ነው የሚለውን ተያይተን ነውና አቶ ፍቃዱ አንዳርጌ አንድን ስራ ከያዙ በጣም በኮሚትመንት ወይም ደግሞ በቁርጠኝነት የሚሰሩ አባላችን ናቸው። እንዲሁም ደግሞ ስህተት እንኳን ቢፈጠር ለመታረም ደግሞ በጣም ቀና ሰው ናቸው። ስለዚህ በዚህ ግሩፕ ውስጥ ወይም በዚህ ቡድን ውስጥ ወይም በዚህ የሽርክና ማህበር ውስጥ ካሉን አባላት ውስጥ ፍቃዱ አንዳርጌ በጣም ምስጉን እና እንዲሁም ደግሞ ታታሪ የሆኑ በቅርቡም የራሳቸው መጽሐፍ አሳትመዋል። በጣም
በወጣትነት ነው ይሄን መጽሐፍ ያሳተሙት። እንዲሁም ወደፊት ደግሞ በጣም ቪዥነሪ ናቸው ወይም ደግሞ ወደፊት በጣም ትልቅ ራዕይ ያላቸው በዚህ ማህበር መመስረት ውስጥ በጣም ትልቅም አስተዋጽኦ ተጫውተዋል። ተመልክተን ተመልሰናል። መተዋወቅና አብሮ መስራትን እናንሳ። በተለይ ደግሞ ረጅም ጊዜ እንዲቆይ አሁን አንዳንዶች ጋር የምንታዘበው ነገር አለ። ለረጅም ጊዜ የሚሄድ በሽርክና የሚሰሩ አሉ። መሀል ላይ ደግሞ ሰበር ሲሉ እናያለን። በዚህ ዘመን ላይ በተለይ በሁሉም በብዙ ኢንዱስትሪዎች ውስጥ በሙዚቃም በፊልምም ብንል በቢዝነስም በሌሎችም ስራዎች ላይ አብሮ ጀመሩ ይባልና እንዴት ጥሩ ስራ ተጀመረ ይባልና ደግሞ ቆም ሲል እናያለን። እንተዋወቃለን ይላሉ አንዳንዶቹ፣ አንተዋወቅም ነበር የሚሉም አሉ። ተዋወቅና ስራ እስከ ምን ያህል ነው መሆን መቻል ያለበት? እንዳልኩሽ ነው። እኔ መርህ ነው ብዬ ነው የማስበው። ትውውቅሽም መርህ ላይ መመስረት መቻል አለበት። እኔ ጓደኞቼም ጋር ቤተሰቦቼም ጋር ወንድሞቼም ጋር ያለኝ ግንኙነት በመርህ ላይ የተመሰረተ ነው። እኔ ጓደኛዬ ሲዋሽ ልዋሽለት አልችልም፣ ጓደኝነቱ ሊቀር ስለሚችል ማለት ነው። ራሴ ካጠፋው እኔ ካጠፋው ፌቨር እንድትሰርልኝ አልፈልግም። የሚያሰቅለኝ ከሆነ እንድሰቀል ነው የምፈልገው። ስለዚህ እኔ አጥፍቼ ይቅርታ ካልኩኝ ይቅርታ አላደርግልም ሊለኝ ሰው አይችልም። ያጠፋሽ ሁሉ ጊዜ ይቅርታ ልጠይቂ ስለማትችይ ማለት ነው። ስለዚህ በዋናነት ግን አሁን ካለው የምታዩ ነገሮች ኢጎ ከባድ ነው። ኢጎ ማለት በተለይ ስብስብ ውስጥ እኔ የሚባል ነገር መኖር መቻል የለበትም። የጋራ የሚያደርግሽ ነገር ፎከስ ማድረግ መቻል ያለብሽ። እኔ ማለት ከጀመርሽ ያኛውም እኔ ይላል። ለምሳሌ እኮ በስብስብ ውስጥ አንደኛው በጣም የሚደክም ሰው ሊሆን ይችላል። ደግሞ ከዛ ውስጥ ደግሞ ክፍተት ያለበት ሰው ሊኖር ይችላል አይደል? አንቺ በስራው በኩል ትነጋገሪያለሽ። ይሄ ድርጅት የቆመው በእኔ ነው ካልሽ ግን ችግሩ እዛ ላይ ነው የሚጀምረው ማለት ነው። አንቺ ማመን ያለብሽ ውጤቱ የቡድን ውጤት ነው መሆን መቻል ያለበት። ያ እንደዛ ካረግሽ ራስሽን ትተያለሽ ማለት ነው። ስብስብ ውስጥ እኔ የሚለው ሀሳብ ስለሚበረክት ነው። እኔ ነኝ አሸናፊ፣ እኔ ነኝ የኔ ሀሳብ ነው የተሻለ የሚለው ነገር ስለሚበረክት ነው ብዬ ነው የማስበው። እና የምታያቸው ነገሮች እኮ አሉ። ይብና አገሪቱ ላይ የሚታዩ ችግሮችም እኮ እኔ የሚለው ሀሳብ ስለሚበረታ ነው። ከሽርክናም እንኳን ስታልፊ ማለት ነው። ያ ማለት የአንቺ ሀሳብ ብቻ አይደለም ትክክል። በአንቺ ሀሳብ በራስሽ ሀሳብ ነው ትክክል ሊሆን የሚችለው፣ ግን ደግሞ በሌላ ሰው እይታ ደግሞ የራሱ ሀሳብ ትክክል ሊሆን ይችላል። ስለዚህ መጀመሪያም ግንኙነት ስትፈጥሪ ምን አስቀምጭ፣ መርህ አስቀምጭ። እዛ መርህ ላይ ተነጋገሪ። አሁን ለምሳሌ ዛሬ አብረሽ ሰርተሽ እኮ ነገር ማሰሪበት ሁኔታ ሊፈጠር ይችላል። ጋሽ ሲገልጹት ነበር። አብረው ረጅም ጊዜ ከሰሩት በኋላ በሰላም ነው የተለያየ ነው ትያለሽ። በሰላም መለያየትም አንድ ነው። ምንድነው መርሁ ካላስማማሽ ትለያያለሽ ማለት ነው። እሱ ነው ብዬ ገልጸው የምችለው ነው። ጋሼ አሁን እንደው የእርሶን ሳይሆን ትዝብቶትን ይንገሩ። እነዚህ አብረው ይጀምራሉ። አንዳንዶች ቀረት ሲሉ ወይ ደግሞ በህብረት የሚሰሩት ነገር ሲጎድል ሲተው ይታያል። አንዳንዶች በስኬት ለረጅም ዓመት የሚበረቱና የሚቆዩ አሉ። አንዳንዶች ደግሞ ጀመሩ እንኳን ተብሎ ሳያልቅ የሚቆም አለና እርሶ በዘመኖት ምን አይነት ትዝብት አለው? ሰው አንዳንድ ሰው ምክር የማይቀበል ሰው አለ። ምክር መቀበል ጥሩ ነው እና አንቺ በበጎ ስታስቢለት ያ ሰው ያንቺን ፈልግ ይዞ በበጎ አብሮ ካልሄደ አጉል ነው። ሽርክና ሁሉም ተግባብቶ በጋራ ተስማምቶ ሲሰራ ያድጋል። አለበለዛ ግን ግማሹ የሚያንቀላፋ ግማሹ ወሬ የሚሰማ ከሆነ ሽርክና ብዙ ውጤት የለውም ነው የምለው። አንድ መጀመሪያ በሽርክና አብሬ የምሰራው ሰው ትንሽ ጠንካራ ጎን ቢኖረው ደካማ ጎን ነበረው እና ያን ደካማ ጎን እንደዚህ ብናደርግ እንደዚህ ብንሰራ በጋራ እንዲሰርተን እዚህ እንደርሳለን እያልኩ ምክር እየሰጠው ለአንድ 4 ዓመት ያህል ከተጓዝን በኋላ ባለቤቱም እድሜ ላንተ ካንተ ጋር ከሆነልኝ በኋላ ባለቤቴ ሰው ሆነ። የቤታችን ቁሳቁስ ተሟልቶልን ቦታም ገዝተናል እና እድሜ ላንተ እያለችኝ ባለቤቱ ሁሉ ታመሰግነኝ ነበር። ከዛ ከመኪና ንግድ ስራ ከእህል ንግድ ስራ ሁሉ ወጥቼ ቅድምም ልጄ ያልገለጸውም እንጂ 11 ዓመት እኔ በሽፍርና ነው ያሳለፍኩት። ያን ሁሉ አሳልፌ አሁን ይሄው እዚህ ደረጃ ደርሻለሁ። ሀብታም እስከመባል ድረስ ደርሻለሁ። ሰርቼ ነው ግን እና የታዘብኩት ነገር ይሄ ነው። አሁን ዘመኑ ደግሞ ዲጂታላይዜሽን አይደለ? ቴክኖሎጂ እጅግ በጣም የተስፋፋበት ሰዓት ነው። ሁሉ ነገር በሲስተምና በስርዓት መሄድ ያለበትና መሄድበትም ሰዓት ነው ብለን እናስባለን። እኛ ዘመኑን እንዲያነሱልን ነው።
ከቴክኖሎጂ ጋር ሽርክና እንዴት ያገናኙታል? እኔ እንዴት አገናኘዋለሁ መሰለሽ? እንግዲህ አብሮ መስራት ዛሬም ነገም ይቀጥላል የጋራ ግብ እስካለሽ ድረስ ማለት ነው። ግን ምንድነው ይሄን ቴክኖሎጂ ዘመን ደግሞ ይጠቅማል ፖዚቲቭሊ ነው የማየው። ቀደም ሲል አንደኛው ሽርክናን የሚያጠፋው ወይ የሚያደበዝዘው ምን ነበረ? የግልጽ የሆነ ግንኙነት አለመኖር፣ ኦፕን ኮሚኒኬሽን አለመኖር። ለምሳሌ ሰዎች በሽርክና ስራ ፈጥረው ምን እየተሰራ እንደሆነ አያውቁም። ስለዚህ አንደኛው በጣም እየደከመ ሊሆን ይችላል እኮ፣ አንደኛው ግን ደግሞ ስለምንም መረጃ ስለማይኖረው ምን ሊያደርግ ይችላል? የሆነ ወደ ኋላ እየቀረ ከሱ ጀርባ የሆነ እየተሰራ እንዳለው ሊያስብ ይችላል። ግን አሁን ዘመኑ ምን አድርጎልሻል መሰለሽ? ያንን ባሪየር ቀርፎልሻል። ኦፕን ኮሚኒኬሽን እንድታደርጊ እድል ይሰጥሻል። ቅድም ከመረጃ አንጻር ያልኩሽ አንድን ድርጅት በተመለከተ ሁላችንም እኩል መረጃ እንዲኖረን ያስችለናል ጊዜው ማለት ነው። ምክንያቱም አሁን እድሜ ለቴክኖሎጂ ሰነድ ብቻ አንጥልጠሽ አትሄጂም። በሶፍት ኮፒ ሁላችን ስለ ድርጅታችን እኩል መረጃ ሊኖረን ይችላል። ፖዚቲቭሊ ካየሽው ማለት ነው። ሌላም ደግሞ ካየሽው ደግሞ ለምሳሌ አለመግባባት እንኳን ቢፈጠር ወይ የሚቀጥለው ሳምንት ወይ ቀጠሮ ይዘሽ አይደለም የምትሄጂው፣ በእለቱ ቨርቹዋሊ ልታወሪ ትችያለሽ። ቀደም እንዳልኩሽ ነው። አንድን ተቋም አንድን ሽርክና ግንኙነት ሊያኖረው የሚችለው የጋራ ግብ ነው። ከዛ በተጨማሪ ደግሞ እንዳልኩሽ መንገዱም ላይ መስማማት መቻል አለብሽ። ከዛ ውጭ ደግሞ ያንቺ ፍላጎት ነው። አንዳንድ ሰው ብቻውን ማደግ የሚፈልግ ሰው ይኖራል። እኔ እንዳልኩሽ እኔ ብቻዬን ማደግ አልፈልግም፣ ሙሉ ስላልሆንኩኝ ማለት ነው። ተረርተሽ ይከወር ምክንያቱም እኔ ብቻዬን ልስራ ብል እኮ ልትሰሪሽ ትችያለሽ፣ ግን የሚጎልሽ ነገር አለ። ሌሎቹ የሚጎላቸው ነገሮች ይኖራሉ። ስለዚህ ያንን ነው የምታጣምሪው አንቺ፣ ያን ኤክስፒሪየንስ ነው የምታመጪው። ስለዚህ ይሄ ደግሞ አሁን ያለው ዘመን ደግሞ ሞር ለሽርክና ደግሞ አመቺ ነው ብዬ ነው የማስበው። ኢቭን የንግድ ህጉ ራሱ ድሮ ምን ይባላል? አሁን ድሮ ሽርክና ማህበር ላይ አንድ የሚነሳ ክርክር ነበረ ጠቅላላ ጉባኤ ጋር በተገናኘ። አሁን የንግድ ህጉ ያስቀምጣል ጠቅላላ ጉባኤ ጥሪ መደረግን በተመለከተ ፍርድ ቤት ሲካሰስ የሚለው የማህበራት ክርክር ብታዩ ጠቅላላ ጉባኤ ላይ እኔ መጥሪያ ሳይደርሰኝ የተደረገው የሚለው ነው። አሁን ግን ዘመኑ ምን ያደርግልሻል መሰለሽ? ቨርቹዋሊ ጠቅላላ ጉባኤ እንደሚደረግ ያደርግልሻል። መጥሪያ በዛ መንገድ እንድታደርሽ ያደርግልሻልና ከመረጃ ልውውጡ ጋር በተገናኘም የሽርክና ግንኙነቱን ያቀለዋል ብዬ አስባለሁ። በጋራ መስራት ላይ የተለያዩ ሀሳቦች አንስተናል ጋሼ። አንዳንዶች በተናጠል መስራትን ይደግፋሉ፣ አንዳንዶች ደግሞ በተለይ አብሮ መስራት፣ አብሮ ማደግ፣ አብሮ መተጋገዝ ትልቅ ዋጋ አለው ለሁሉም፣ ለግለሰብ፣ ለሀገር፣ ለዓለም ብለው ያነሳሉ። እርስዎ የትኛው ይገዛውታል? በጋራ መስራት ወይስ በተናጠል የሚለው? መቼም ሰው መጀመሪያ ከራሱ ነው ከራሱ ቤተሰብ ነው የሚነሳው። ብዙ ሀብታሞች ስናይ ሀብታቸውን በግል ይዘው ይጓዛሉ። ነገር ግን የሰው ልጅ አላፊ ነውና ያ በሚያልፍበት ጊዜ ለቤተሰብ በጣም ከፍተኛ ጭቅጭቅ ነው። የፍርድ ቤት የውጣ ወረድ፣ የኔ ድርሻ እንደዚህ ነው ምን ይባላል። ያ እንዳይሆን እኔ በሽርክና አስቀድሜ ከቤተሰብ ጋር ሼር አስገብቼ እንትን ብያለሁኝ እና መቼም የሰው ልጅ አላፊ ነው። ባልፍ ምን ብል ቤተሰቦቼ ምንም ወዳ ወዲህ የሚወራጭበት ተያይዞ ነው ያለው፣ በሼር ነው ያለው። ሼር ድርሻ አላቸው። ሁሉም በሰላም ይኖራል ብዬ ነው የምገምተው። ሽርክና ጠቀሜታ አለው። በሽርክና በጣም ነው ጥቅም አለው። ለኔ እኔ አስቀድሜ ይሄንን ተረድቼ ሽርክና ጥቅም አለው ብዬ ነው ልጆቼን አሰባስቤ ከቤተሰቦቼ ጋር ከባለቤቴ ጋር ሽርክናውን የሄድኩበት። ጥሩ ነው። ስለመተጋገዝ ዋጋ እናንሳ። ምንድን ይጨመራሉት ለርሶ አብሮ መስራቶት? ሰው ሙሉ አይደለም እንዳልኩሽ ነው። ብቻሽን ብትሰሪ እኮ ትሰሪያለሽ እኮ የሆነ ስራ ትሰሪያለሽ እኮ። ግን አንቺ ስትደክሚ ፌል ታደርጊያለሽ፣ ትቆሚያለሽ እዛ ላይ። ሽርክና ሲኖርሽ ግን ተቋም ነው የምታመሳለው። ድርጅት አይደል መሰረት ነው ያው ነው ሳር ያ ድርጅት እኮ ይሻገራል ገና። አንቺ ነገ በእድሜም በምንም ትደክሚ ትችላለሽ። በእውቀት ዛሬ ያለሽ ነገር አቅም ላይኖርሽ ይችላል። ግን ሌሎች ተተኪዎች ግን ደግሞ ያን ነገር ይዞት ደግሞ ይቀጥላሉ ማለት ነው። ስለዚህ መተጋገዙ ምንድነው ትልቁ ነገር የሚያመጣልሽ? ሰዎች ያላቸውን አቅም አሟልተው እንዲጠቀሙ ያደርጋቸዋል። ይሄ ነው ለኔ ትልቁ ነገር ብዬ የማስበው። ምክንያቱም ብቻዬን ብሰራው የማልሰራውን ነገር ሰዎች ጋር ሁኜ ግን ከፍ አድርጌ እሰራዋለሁ ማለት ነው። በትውልድ መካከል ውስጥ ስናነሳ ሽርክና ወይ በጋራ መስራት ከፍ ሲያደርግም ዝቅ ሲያደርግም እንመለከታለን። ለዚህ ትውልድ እርሶ ምን አይነት ጥንቃቄ ማድረግ አለበት አንድ ሰው በሽርክና በጋራ ሲሰራ ይላሉ?
ትልቁ ነገር እምነት ነው። እምነት ወሳኝ ነው። በሽርክና እምነት ወሳኝ ነው። ምክንያቱም የተለያየ ነገር እዛ ውስጥ ደንቃራ የሚያስገቡ ከሆነ በሽርክና ውስጥ እኔ እምነቴ አይወድም ይሄን ነገር። ይሄ እንዲሁ ጣልቃ የሚገባ ነገር፣ እንደዚህ የማይሆን ነገር የሚገባ ነገር በሽርክና ውስጥ ጠቀሜታ የለውም። ለጊዜው ይመስላል እንጂ አይሻገርም፣ የትም አይደርስም። እና ሁሉን ነገር ጌታ በሚወደው መሰረት ሽርክና ጥሩ ነው። ምክንያቱም አሁን እቁብም የተባለው እኮ እቁብ ጠቀሜታ አለው። ቀደም ሲል በደርግ መንግስት ጊዜ እቁብ እንደ ወንጀልም ተቆጥሮ ነበር። አንድ ጊዜ እኔ እቁብም ነበረኝ። እቁብ እስካሁንም እቁብ አለኝ እዛ ድርጅቴ ውስጥ። እቁብ ለምንድን ነው የሚረዳው? አንዳንድ ድርጅት ግብር መክፈል ያቅተውና አንዳንድ ችግር ሲገጥም ለዛ ሰው እቁብ ይሰበሰብለትና ወዳው ያንን የተቋረጠውን ግብር ከፍሎ ያለበትን ዕዳ ከፍሎ ድርጅቱ እንዲንቀሳቀስ ያደርጋል። የእቁብ ጥቅሙ ያ ነው። እቁብም እንደ ማህበር ነው የሚቆጠረው። ስለዚህ በጋራ መስራት ብዙ ጠቀሜታ አለው። በትውልዶች መካከል እየቀጠለ የሚሄደው በጋራ አብሮ መስራት ነውና እርስዎ ይህኛውን ትውልድ ይወክሉልናል ብለን እናምናለን። ምን መልእክት ያስተላልፋሉ? ይህ ትውልድ በጋራ ለመስራት በጋራ ለማደግ ምን ነገሮችን መጠቀም አለበት መጠንቀቅ አለበት ብለው ያነሳሉ? አዎ እኔ ብዬ የማስበው መጀመሪያ ጥንቃቄ መደረግ ያለበት አብረሽ ስትሰሪ ምንድነው የምሰራበት አላማ ምንድነው? ያን ነው መለየት ያለበት። የት ነው የሚያቆመው? አብሮ መስራት መቼ ነው የሚያቆመው? ምንድነው መጨረሻው የሚለውን እሱ መለየት አለብሽ። እሱን ከለየሽ ቢያንስ ትልቅ ስቴፕ አድርገሻል። ወዴት እንደምትሄጂ ለምን አላማ እንደተገናኘሽ እየለየሽ ነው ማለት ነው። ሁለተኛ መንገድ ደግሞ ያን ግብሽን ደግሞ የምታሳኪበት የትኛው መንገድ ነው? ቅድም እሳቸው ሲገልጹት ነበር። ቀጥ ያለው መንገድ ከተላለው ብለሽ የምታስቢ ከሆነ አሁንም ያን መለየት መቻል አለብሽ። ከጊዜ ነው እንትንሽን እየለየሽ የምትሄጂው። ለምሳሌ ግባችን ተመሳሳይ ሆኖ እኔና አንቺ ግን ያን ግብ የምናስፈጽምበት መንገድ ከተለያየ መንገዳችን ተለያይቷል ማለት ነው። ስለዚህ እዛ ላይ ትለያያለሽ ማለት ነው። ስለዚህ መጀመሪያ ስራ ከመጀመርሽ በፊት አንድ ግብሽን ታያለሽ። ሁለተኛ ደግሞ የትኛው መንገድ ተከትዬ ነው ውጤታማ መሆኑ የሚለውን ትለያለሽ ማለት ነው። ሲቀጥል ደግሞ የምታደርጊው ምንድነው? መርህ ማስቀመጥ ነው። ሰዎች አይደለም በሽርክና ውስጥ አይደለም በግል ግንኙነታቸው በመርህ መመራት አለባቸው ያስባል። እኔ አሁን እንደዛ ነው የማደርገው። ስራም በነበርኩበት ሰዓት እኔ 3 ዳኞች ጋር አብሬ ሰራ ነበር። ብዙ ሰዎች ጋር ሰርቻለሁ። ስሰራ መርህ አለኝ። ሰዎች ጋር አልደርስም አይደርሱብሽ። መርህሽ ነው በቃ የሚያገናኝሽ። ይሉኝታ የሚባል ነገር መኖር አለበት ብዬ አላስብም እንደኔ። ምክንያቱም መርህሽን የሚያስጥርሽ ይሉኝታ ስለሆነ ማለት ነው። እኔ ካንቺ ጋር ግድፈት ካየው አላልፍሽ፣ እኔንም እንድታልፊኝ አልፈልግም ማለት ነው። ስለዚህ ምንድነው በዋናነት በመርህ የምትመሪ ከሆነሽ የዘመን አይቀይረውም አብሮ መስራትን ብዬ ነው የማስበው እንደኔ። ለትውልዱ መልእክት ካሉት? በርትታችሁ መስራት። ስራ ጥሩ ነው። ስራ አይናቅም። አጉል ባህል እንዳትከተሉ። ምንም ይሁን ምንም ጠንክሮ መስራት ነው። በቃ ጠንክሮ ከመስራት የተለየ ነገር የለውም። የትም ብትሄዱ የትም እንትን ብትሉ ስራ ነው የሚጠብቃችሁ እና ስራ ጠንክራችሁ ከሰራችሁ እኔ በእድሜ እንዳየሁት ስራን የሚያህል ነገር በእውነት ስራ እኮ ለሰው ልጅ ጤና ነው። ስራ መስራት ጤና ነው እና ሰው እድሜ አይወስነውም። እሺ፣ ለሰጣችሁን ጊዜ ለሰጣችሁን ሀሳብ እጅግ በጣም ነው የምናመሰግነው። እኛም እናመሰግናለን። ሽርክናና ትውልድ በሚል በትውልዶች ወግ ቆይታ አድርገናል። በፊት ላይ ምን አይነት ነገሮች ነበሩ፣ አሁንስ ለወደፊትስ የሚሉትን ሀሳቦች አንስተናል። ቤዛዊት ከበደ አብራችሁ ቆይታ አድርጌያለሁ ከመላው የስቱዲዮ ባለሙያዎች ጋር። ሰላም።